ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ያአምር ፍኖቶሙ ለጻድቃን። ክቡር አባታችን ግሩም መልአክ አባ ገሪማ ተፈራ የአዲስ አበባ ሀገረ ስብከት ልዑክ፣ ክቡር መምህር መክር ጸጋዬ የአዲስ አበባ ሀገረ ስብከት የትምህርትና ስልጠና መምሪያ ክፍል ዋና ጸሐፊ፣ ክቡር አባታችን መላከ ፀሐይ አባ ወልደ ገብርኤል የለሚ ኩራ ወረዳ ቤተ ክህነት የስብከተ ወንጌል ክቡር አባታችን መላከ ስብሐት መምህር ግሩም ኪሮስ የዚህ ታላቁ ደብር አስተዳዳሪ፣ ክቡር አባታችን ቆሞስ አባ ፍቅረ ሥላሴ የዚህ የታላቁ ደብር ስብከተ ወንጌል ክፍል ኃላፊና የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የነገረ መለኮት ምሩቅ፣ በአሁኑ ሰዓት ደግሞ በዲግሪ ደረጃ በመማር ላይ ያሉ ክቡራን ሊቃውንተ ቤተክርስቲያን፣ አበው አባቶች፣ የመንፈሳዊ ኮሌጃችን ሊቃውንት፣ በዚህ ያላችሁ የእግዚአብሔር ቤተሰቦች፣ የተወደዳችሁ የጻድቁ አባታችን የአቡነ ተክለ ሃይማኖት ወዳጆች፣ በመላው ዓለም በዚህ በሚዲያ ይህንን ታላቁን ክብረ በዓል የምትከታተሉ ምዕመናን በሙሉ በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን አደራችሁ? እንኳን ለዚህ ታላቅ በዓል አደረሰን አደረሳችሁ። እግዚአብሔር አምላክ ለዚህ በዓል አድርሶናልና ክብር ምስጋና ይድረሰው እላለሁ። እስኪ እልል ብላችሁ እግዚአብሔርን አመስግኑት። የምስጢር ባለቤት እግዚአብሔር ምስጢርን እንዲገልጽልን ማስተዋልን እንዲያድለን ቅድም ለመግቢያዬ ከተናገርኩት ኃይለ ቃል መነሻነት ርዕስ በማድረግ ለጥቂት ደቂቃ የበዓሉን ክብረ በዓል አስመልክቶ እንደ እግዚአብሔር ቅዱስ ፈቃድ እንነጋገራለን። የምንነጋገርበት የትምህርታችን ርዕስ እግዚአብሔር የአምር ፍኖቶሙ ለጻድቃን፣ እግዚአብሔር የጻድቃንን መንገድ ያውቃል። መዝሙረ ዳዊት መዝሙር 1:6 ሲላችሁም በሉ እግዚአብሔር በሉ የጻድቃንን መንገድ ያውቃል። እግዚአብሔር ይባርካችሁ። ይህንን ኃይለ ቃል የተናገረ ልበ አምላክ ተብሎ የተባለ እግዚአብሔር ምስጢራትን ሁሉ የገለጸለት ከታናሽነቱ አንስቶ የበለጠውን ጸጋ የበለጠውን ክብር ያደለው እግዚአብሔር የመረጠው የእግዚአብሔር ወዳጅ የእግዚአብሔር አገልጋይ ነቢየ እግዚአብሔር ቅዱስ ዳዊት የተናገረው ቃል ነው። ቅዱስ ዳዊት በመንፈስ ቅዱስ ተመልቶ ሀብተ ጸጋ ሀብተ ኃይል ተላብሶ ሰባቱን ሀብታት ታድሎ መጽሐያትንና ኃላፊያትን በመናገር በማስተማር ጥበባትን በመግለጽ ልበ ንጹሕ ከመሆኑ የተነሳ በንስሐም በመመለስ እግዚአብሔርን በበገና እያገለገለ እየዘመረ ምስጢራትን ሲናገር የነበረ ሲተነብይ የነበረ ታላቅ ንጉሥ ነቢይ ነው። ለዚህም ምን አለ ታዲያ? በዚህ በመጀመሪያው የመዝሙሩ አንቀጽ ላይ ስለ አንቀጸ ጻድቃን ስለ አንቀጸ ቅዱሳን በተናገረበት ድርሳኑ ፍካሬ ዘጻድቃን ወዘኃጥአን እያለ ባተተበት ምስጢሩ ላይ እግዚአብሔር የአምር ፍኖቶሙ ለጻድቃን፣ እግዚአብሔር የጻድቃንን መንገዳቸውን ያውቃል፣ የኃጢአተኞች መንገድ ግን ትጠፋለች አለ። በእግዚአብሔር ያልታመኑ፣ በሃይማኖት ያልጸኑ፣ በስነ ምግባር ያልታነጹ፣ ወደ እግዚአብሔር ያልተመለሱ፣ ልባቸው ያልተሰበረ፣ በዝሙት ዓለም የረከሱ የኃጢአተኞች መንገድ የበደለኞች መንገድ ትጠፋለች። እግዚአብሔር ግን የጻድቃንን መንገድ ያውቃል። በሃይማኖት የጸኑትን የቅዱሳንን መንገድ ያውቃል። የተጋደሉትን የቅዱሳንን መንገድ ያውቃል። በጾም በጸሎት የተወሰኑትን የቅዱሳንን እምነት የቅዱሳንን ተጋድሎ ያውቃል በማለት ጻድቃን ቅዱሳን በሃይማኖት የሚጋደሉ
እግዚአብሔር የመረጣቸው ቅዱሳን አባቶቻችን በእግዚአብሔር የተመረጡና እግዚአብሔር የሚያውቃቸው እንደሆነ በዚህ በመዝሙሩ ላይ ተናግሯል። የእግዚአብሔር መንገድ የቅዱሳን መንገድ የተባለው ሃይማኖት ነው። የቅዱሳን መንገድ ተብላ የተባለች ርትዕት የሆነች የማትበረዝ የማትለወጥ ሃይማኖት ነው። ቅዱሳን በሃይማኖት ጸንተው ተጋድለዋል። ዓለምን ንቀው መንነው በሰማዕትነት ዓለም አልፈዋል። ደማቸውን አፍስሰዋል። አጥንታቸውን ከስክሰዋል። በጾም በጸሎት ተወስነው ጽባ አጋንንትን ታግሰው ችለው ዓለምን ድል አድርገው አሸንፈዋል። ዓለም ሳይገባቸው ራሳቸውን ለእግዚአብሔር አሳልፈው በመስጠት ጻድቃን ቅዱሳን እግዚአብሔርን አክብረውታል። ጻድቃን ማለት በእምነት የጸደቀ እውነተኛ ማለት ነው። እውነተኛ ምስክር ማለት ነው። ለእግዚአብሔር የተገዛ ማለት ነው። ለእግዚአብሔር የተመረከከ ማለት ነው። እነዚህ የእግዚአብሔር ጻድቃን የእግዚአብሔር አገልጋይ ተብለው ተጠርተዋል። እግዚአብሔር እነዚህን ይጠብቃል። እግዚአብሔር እነዚህን መርጧል። መርጧቸው የበለጠውን ጸጋ የበለጠውን ክብር አድሏቸዋል። ከነዚህ ከተመረጡ እግዚአብሔር ለቅድስና ካጫቸው ከመረጣቸው ወይም ኢትዮጵያ እንድትቀደስ ካደረገባቸው አባቶች መካከል አንዱ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። እግዚአብሔር የመረጣቸው። ማን የመረጣቸው? ሁላችሁም በሉ ማን የመረጣቸው? ክብር ለእግዚአብሔር። እልል ብላችሁ አመስግኑ። እግዚአብሔር የመረጣቸው ጻድቆች የኢትዮጵያ ብርሃን ለኢትዮጵያ ብርሃንን የሚያበሩ ለኢትዮጵያ ሕይወት የሚሆኑ የኢትዮጵያን ሕዝብ በጸሎታቸው የሚያስምሩ ኢትዮጵያዊ ጻድቁ አባታችን ማን የመረጣቸው? ተናገሩላችሁ። ማን የመረጣቸው? እግዚአብሔር ነው የመረጣቸው። ለዚህ ነው ቅዱስ ዳዊት እግዚአብሔር ያነፈው ለጻድቃን፣ እግዚአብሔር የጻድቃንን መንገድ ያውቃል፣ እግዚአብሔር ተጋድሏቸውን ያውቃል፣ ንጽሕናቸውን ያውቃል በማለት ለትውልድ ትውልድ በረከት የሚሆኑ ቅዱሳን አባቶቻችን እነ ጻድቁ አቡነ ተክለ ሃይማኖት በእግዚአብሔር የተመረጡ እንደሆነ ነቢየ እግዚአብሔር ቅዱስ ዳዊት ተናግሯል። ጻድቁ አባታችን አቡነ ተክለ ሃይማኖት በ12ኛው መቶ ክፍለ ዘመን የተነሱ የኢትዮጵያ ኮከብ ተብለው መላውን የኢትዮጵያን ምድር በወንጌል ያረሱ ገበሬ ናቸው። ጻድቁ አባታችን አቡነ ተክለ ሃይማኖት ከመወለዳቸው ወይም ከመጸነሳቸው በፊት መተለን የተባለ ከወላይታ የተነሳ አረማዊ ንጉሥ ነበረ ይላል። የአረማዊ ንጉሥ መላውን ሸዋን እያስገበረ አምልኮተ እግዚአብሔርን እያጠፋ አምልኮ ጣዖትን እያስፋፋ እስከ ኢትሳ እስከ ደብረ ጽላልሽ ድረስ ዘመተ ይላል። ያን ሰዓት ዚያርያ በክህነት ዓለም ያለች እግዚአብሔርን የምትፈራ ሴት ነበረች። ያን ሰዓት ጸጋዛር ለእግዚአብሔር የተሰጠ ካህን አገልጋይ ነበረ ይላል። ካህን አገልጋይ ነበረ። ሞተ ሌሊት ሁሉ ሲማርክ ቅድስት እግዚአብሔርን ማርኮ ወስዶ በራሱ ቤተ መንግሥት ለራሱ ለማድረግ ከጀላት ይላል። ዛሬ ምናልባት ወደ ወላይታ ስትሄዱ ታላቅ ቦታ አለ፣ ታላቅ ገድል አለ። ያ ገድል የጻድቁ አባታችን የአቡነ ተክለ ሃይማኖት ገዳም መከራ የተቀበሉበት ነው። ታዲያ በዛ ገዳም ላይ ያ የእሱ አካባቢ ስለነበረ እግዚአብሔርን በፈለገው ስርዓት ለማግባት በአምልኮ ጣዖት ዓለም ውስጥ እንድትጓዝ ለማድረግ እሷን ለማግባት ወሰነ ይላል። መልኳ እጅግ ውብ ነበረ፣ እጅግ ታምር ነበረ። ለጣዖታቱ አሰግዶ በጣዖታቱ አስመልኮ ወርቅ በወርቅ የሆነ ታላቅ ልብስ አልብሶ ሊያገባት ወሰነ። እሷ ግን ወደ እግዚአብሔር ትጸልይ ታለቅስ ነበረ። ካህኑ ዘካው ጸጋ ዛብም ከቤተ መቅደስ ሆኖ ያለቅሳል። ዚያርያ ወደ ወላይታ ሄዳ ከወላይታ ካለው ከንጉሱ ቤት ሆና ታለቅሳለች፣ ትጸልያለች። በውኑ ተራዳዩ መልአክ ሚካኤል ሆይ የምዘክርህ ከዚህ መከራ ላታወጣኝ ነውን? እያለች ትለምናለች ይላል። እያለች ትጸልይ ነበረ። ያን ሰዓት የቅዱስ ሚካኤል ዕለት፣ ክብር ለመልአኩ እልል ብላችሁ አመስግኑት። የመልአኩ ሚካኤል ዕለት
ታላቁ መልአክ ቅዱስ ሚካኤል ከሰማይ ወረደ። የመቶሎኒ ቤተ መንግሥት ተናወጠ። መቶሎኒ ራሱን ስቶ ወደቀ ይላል። ሕሊናውን አጣ። ቅዱስ ሚካኤል በክንፉ አድርጎ ከጽላልሽ ከካህኑ ከጸጋ ዘአብ ቆሞ በሚቀድስበት ቤተ መቅደስ አቋም እንድትገኝ ያደረጋት። ክብር ለመልአኩ ነው። ምን ብላችኋል? ወስዶ ከቤተ መቅደስ አኖራት ይላል። ፊቷ እንደ ፀሐይ ያበራ ነበረ። ካህኑ ጸጋ ዘአብ ቀድሶ ሲወጣ ባረካት። አንቺን አነሽ አላት። አይ እኔማ የጸጋ ዘአብ ሚስት ተማርካ ሄዳለች፣ ጸጋ ዘአብ ብቻውን ነውን ተብያለሁና ከእሱ ጋር ለመኖር የመጣሁ ነኝ አለች። አይ አላት፣ እሱማ በእግዚአብሔር የሚኖር ታምኖ የሚኖር ካህን ነው። አንቺን አይፈልግም። እሱ የራሱን ነው የሚፈልገው። የራሱን እግዚአብሔር እንደሚያመጣለት የራሱን እግዚአብሔር ሚካኤል መልአኩን ልኮ እንደሚያመጣለት ያምናል። እሷ እግዚአብሔር እስከምትመጣ ድረስ ተወስኖ ይኖራል እንጂ ከአንቺ ጋር ፈቃድ የለውም ብሎ አላት ይላል። በኋላ ላይ ሁለቱም የልባቸውን ጽናት አይተው እርስ በርሳቸው ተነጋገሩ። ሳያት ያቺ የመረጣት ያገባት አካሉ እግዚአብሔር ናትና ክብር ለእግዚአብሔር ነው። ልበላቸው አመዝያ መልአኩ ተገልጾ ባረካቸው። ከእናንተ ማኅፀን ስለሚጸነሰው ከእናንተ አብራክ ስለሚወለደው ስለ ታላቁ አባት እግዚአብሔር ምሕረት ሰጥቷችኋል አለ። ማን ምሕረት ሰጥቷችኋል? እግዚአብሔር። ክብር ለእግዚአብሔር ነው። ልበላቸው አመስግኑ። እግዚአብሔር ስለ ጻድቁ ብሎ ቅዱሳኑን ይጠብቃል። እግዚአብሔር ስለ ጻድቁ ብሎ ሀገሩን ይታደጋል። እግዚአብሔር ስለ ጻድቁ ብሎ የሰውን ልጅ ምሕረተ ሥጋ ምሕረተ ነፍስን ያድላል። ስለዚህ ከአብራካችሁ ስለሚከፈለው ስለ ታላቁ ጻድቅ እግዚአብሔር እናንተን ጠብቋቸዋል። ከእናንተ ማኅፀን እግዚአብሔርን የሚያከብር ምድራዊ ሰው ሆኖ ሳለ ከነገደ መላእክት ጋር ተደምሮ ክብር ለጻድቅ ሆነ ልበላቸው አመስግኖ ምድራዊ ሰው ነው። ሰማይ መላእክት ምድባለው ከነገደ መላእክት ጋር ተደምሮ እግዚአብሔርን የሚያመሰግን ታላቅ ቅዱስ ልጅ ትወልዳላችሁ አብስሯቸዋል። እልል ካላችሁ አልቀራም። እኔን ልበላችሁ እግዚአብሔር ነው። ታላቅ ልጅ ወልዳላችሁ ብሎ አብስሯቸዋል። የምስራችሁን ነግሯቸዋል። ምስጢሩን ገልጾላቸዋል። ከዚህ በኋላ በጸሎት ተወሰነው ይላል። እግዚአብሔር ጸጋ ዘአብ የአገልግሎት ሰሞኑን በፈጸመ ጊዜ በጸሎት ተወሰነው እግዚአብሔርን ለምነው ፈቃደ ሥጋቸውን ፈጸሙ። መጋቢት 29 ቀን የኢትዮጵያ ብርሃን ታላቁ አባት ጻድቁ አባታችን አቡነ ተክለ ሃይማኖት ተጸነሱ። ዘመነ ጽንሰታቸው በተፈጸመ ጊዜ እንደ ፀሐይ የሚያበሩ የእግዚአብሔር አገልጋይ ኪሩብ መልአክ ተብለው የሚሰየሙ በዛሬው ዕለት በዕለተ ዓርብ ዛሬ ዓርብ ነው ቀኑ አይደል? የተወለዱትን በዕለተ ዓርብ ታኅሳስ 24 ቀን ተወለዱ። ከእግዚአብሔር ከጸጋ ዘአብ ክብር ለእግዚአብሔር ይሁን። አንደበታቸው ለምስጋና ተከፈተ። እግዚአብሔር ወደዚህ ዓለም እንዲመጡ አደረጋቸው። ምስጋና በእግዚአብሔር ዘንድ የመላ ሆኗልና ይላሉ ሊቃውንቱ። በተወለዱ ጊዜ መላእክት አመሰገኑ፣ መላእክት ዘመሩላቸው። ለምን? እግዚአብሔርን የሚያገለግል የወንጌል ገበሬ ኢትዮጵያን ከአምልኮ ጣዖት ዓለም ለይቶ አምልኮተ እግዚአብሔር እንዲስፋፋ የሚያደርግ የሚጋደል አጋንንትን የሚያደርግ ታላቅ ጻድቅ አባት ተወልዷልና መላእክት በሰማይ ምስጋና ለእግዚአብሔር ይሆናሉ። ሰማዩ መላእክት ደስ ይላቸዋል የጻድቁን መወለድ አይተው። ከዚህ በኋላ በሦስተኛው ቀን ልክ እንደ ጌታ ትንሣኤ ቅድም ሲነበብ ሰምታችኋል። በሦስተኛው ቀን አባታቸው ጸጋ ዘአብ ከቤተ መቅደስ ገብቶ በሰፊያ ሀዷር ቅዱስ አሐዱ ወልድ ቅዱስ እያለ ይቀድስ ያመሰግን ጀመር ይላል። ቅዳሴው ልክ ሲጀመር እሳቸውን ከእናታቸው ማኅፀን ላይ ቆመው አንደበታቸው ተፈቶ ይላል
አባታቸው በዛ በቤተ መቅደሱ እሳቸው በእናታቸው ማኅፀን ላይ ቆመው አሐዱ አብ ቅዱስ፣ አንድ አብ ቅዱስ ነው፣ አንድ ወልድ ቅዱስ ነው፣ አንድ መንፈስ ቅዱስ በእውነት ቅዱስ ነው በማለት በምስጋና በቅዳሴ በስባሄ እግዚአብሔርን አመሰገኑት ይላል። አንደበታቸው ለምስጋና በመጣ ምናልባት ይህንን ስንናገር ከመጽሐፍ ቅዱስ ውጭ የወጣን የሚመስላቸው ሰዎች ይኖራሉ። አልወጣንም እምአፈ ደቂቆ ሕፃናት ይላል። ከሚጠቡ ከሕፃናት አንደበት ምስጋና ለራስ ያዘጋጀ ይላል መዝሙረ ዳዊት መዝሙር 8 ቁጥር 2 እስከ 6 ድረስ ያለው ስታነቡ ከሚጠቡት ከሕፃናቱ አንደበት ሕፃናት እግዚአብሔርን ያመሰግኑታል። ለእግዚአብሔር የሚሳነው ነገር አለ አለ ወዳጄ? ክብር ለጻድቅ ለመድብል አመስገን የለም ማንም የለም። እንኳን አንደበት ያለው ሕፃን እንኳን ለምስጋና ለስባሄ የሚፈጠር ሕፃን ቀርቶ ምንም የማይናገሩ ግዑዛኑ አይባኑ ሁሉ ያመሰግናሉ እግዚአብሔርን። ድንጋዮችም ያመሰግናሉ እግዚአብሔርን። በዕለተ ሆሳዕና ተፈጽመዋል። እነዚህ ሕፃናት ዝም ቢሉ በቢታንያ ተራራ ድንጋዮች ያመሰግኑኛል ብሎ በጠቀሰ ሰዓት እዚህ ነው ኢየሱስ ክርስቶስ ክብር ለመድኃኔዓለም በጠቀሰ ጊዜ ከዓለቱ ተፈንቅለው ከተራራ ተፈንቅለው ለካህል ለከጽን እያሉ ድንጋዮቹ አመስግነዋታል። ለእግዚአብሔር የሚሳነው ነገር አለ አለ ወዳጄ? የለም። ስለዚህ እግዚአብሔር የሕፃናትን አንደበት ይከፍታል። ጻድቁ አባታችን አቡነ ተክለ ሃይማኖት ገና በሕፃንነታቸው አንደበታቸው ተከፍቶ እግዚአብሔርን አመስግነውታል። ለምስጋና የተፈጠሩ ስለሆነ ከዛም በኋላ በሕፃንነት ዘመናቸው ከእናት ከአባታቸው ቤት ከኖሩ በኋላ እድሜያቸው ሲደርስ ወደ ምነና ዓለም ነው የገቡት። ወደ ምነና ዓለም ነው የገቡት። ለብዙ ዘመናት ያህል ተጋድለዋል። ለብዙ ዘመናት ያህል መከራ ተቀብለዋል። መላውን ኢትዮጵያ ዞረው ወንጌል አስተምረዋል። ወንጌልን ሰብከዋል። እስከ ወላይታ ድረስ ወላይታ ተጉዘው ወንጌልን ስለሰበኩ ስላስተማሩ ያ እናታቸውን ማርኮ የነበረ ሞተለኒ ዳግም እሳቸውንም ለመከራ ለስቃይ ዳረጋቸው ይላል። በቀፎ ውስጥ አድርጎ ታላቁ ተራራ አለ ቁልቁለት ያለው ቅድም የጠቀስኩላቸው እሳቸውን ከላይ ወርውሮ ለመግደል እንዲገደሉ ለማድረግ አደረገ ይላል። ከላይ ሲጥላቸው መልአከ እግዚአብሔር ቅዱስ ሚካኤል ወርዶ ባርኮ 6 አክናፍ ሰጣቸው አደላቸው ይላል። ክብር ለጻድቁ 6 አክናፍ እንደ መላእክት ሆነው አሁን በዛ በተራራው ላይ ታላቁ ቤተክርስቲያን ተሰርቷል። በተራራው ላይ ድውያንን የሚፈውስ ጸበል ፈልቆ ወደታች ይወርዳል። 6 አክናፍ አብቅለው እንደ መላእክት ሆነው እግዚአብሔርን አመስግነውታል። ክብር ለጻድቁ ይሁን። ብዙ ተጋድለዋል። ብዙ መከራ ተቀብለዋል። አሁን በዚህ ሰዓት የምንናገረው ነገር አይደለም። ቃል ኪዳን ተገብቶላቸዋል። የጻድቁ ጸሎት ኃይል አለው አለ የለውም? የተክለ ሃይማኖት ጸሎት ኃይል አለው። እግዚአብሔር ሁሌ በዘመናቸው ቁጥር በነበሩበት ዘመን ቁጥር ከእግዚአብሔር የተለዩ እግዚአብሔር ያልተለያቸው ቅዱስ ስለነበሩ የእግዚአብሔር ኃይል በጻድቁ ላይ ስለነበረ በማን ላይ በጻድቁ ላይ የእግዚአብሔር ኃይል በጻድቁ ላይ ነው። መጽሐፍ እንዲህ ይላል መዝሙር 34 ቁጥር 15 የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጸሎታቸው ነው ይላል። እግዚአብሔር ዓይኖቹ ወደ ቅዱሳን ናቸው። የእግዚአብሔር ዓይን ወደ ድንግል ማርያም ነው። ክብር ለድንግል ማርያም ነው። ለሌላ አመስግናት ወዳጅ እሳቸው ሁላችሁም በርሱ የእግዚአብሔር ዓይን በሉ። የእግዚአብሔር ዓይን ወደ ቅዱሳኑ ነው። ወደ ተክለ ሃይማኖት ነው። የእግዚአብሔር ዓይን በሉ። የእግዚአብሔር ዓይን በሉ። ከሁሉ በላይ ወደ ድንግል ማርያም ነው። ክብር ለድንግል ማርያም ነው። መናፍቃን ታላላቅ ወደ ድንግል ማርያም ነው። መዝሙረ ዳዊት ይናገራልና ጆሮቹም ወደ ጸሎታቸው ነው፣ ወደ ልመናቸው ነው። እግዚአብሔር የጻድቁን ጸሎት ይሰማል። ይሰማል አይሰማም? ይሰማል አይሰማም? ጆሮቹ ወደ ጸሎታቸው ነው። ክብር ለጻድቁ የሆነ እጅን በደግ አድርግ ክርስቲያን የምታምን እግዚአብሔር ነው። እግዚአብሔር በጻድቁ በተክለ ሃይማኖት ጸሎት ይምረናል፣ ያድነናል። እግዚአብሔር በሉ። ዓለም ይጨነቅ፣ እኔ ነኝ ያልኩት። ዓለም ይጨነቅ፣ ይጨነቅ አይጨነቅ፣ ሰይጣን ይፈር አይፈር፣ እግዚአብሔር በሉ
የድንግል ማርያም ጸሎት ያድነናል። ክብር ለድንግል ማርያም ይሁን። ያድነናል በድንግል ማርያም ጸሎት። አይደለም በጻድቁ፣ አይደለም በሰማዕቱ፣ አይደለም በተጋዳዩ፣ በእሱ እናት በራሱ እናት ድንግል ማርያም ዓለም ይስማል። ድንግል ማርያም የኢየሱስ ክርስቶስ እናት ናት። ድንግል ማርያም የእግዚአብሔር እናት ናት። የማን እናት? ተናገር። የማን እናት? የእግዚአብሔር እናት። ዓለምን ያዳነች መለኮትን የተሸከመች የእግዚአብሔር እናት ናት። ማይደረ መለኮት ናት። ክብር ለድንግል ማርያም ይሁን። የመለኮት ማደሪያ ናት። የእግዚአብሔር እናት ናት። የእግዚአብሔር እናት ድንግል ማርያም ታስምራለች አታስምርም? ታስምራለች አታስምርም? እግዚአብሔር ጸሎቷን ልመናዋን ይሰማል አይሰማም? ይሰማል። ክብር ለድንግል ማርያም። የአንድ ጊዜ በመልካ እግዚአብሔር ማመስሉ ጸሎቷን ይሰማል። ጸልዩ ወደ ድንግል ማርያም። በውጭ ዓለም ያላችሁ ወገኖች፣ ይህንን ሚዲያ የምትከታተሉ በመከራ ዓለም ውስጥ ያላችሁ ጸልዩ። ድንግል ማርያም ስሟን ጥሯት። ድንግል ሆይ በልጅሽ ፊት ቆሚልኝ በሏት፣ ትቆምላችኋለች። ድንግል ሆይ የመከራውን ቀንበር ስበሪልኝ በሏት፣ ትሰብራለች አትሰብርም? ትሰብርልሃለች። ድንግል ማርያም ሆይ ከጭንገት አውጪኝ አድኝ በሏት፣ ታወጣሃለች። እግዚአብሔር የጻድቁን ጸሎት ይሰማልና መጽሐፍ ቅዱስ እንዲህ ይላል። ሌላ ቦታ ላይ ደግሞ አንድ ጥቅስ ልጠቅስላችሁ እፈልጋለሁ። እግዚአብሔር የጻድቁን ጸሎት እንደሚሰማ መጽሐፍ ቅዱስ እንዲህ ይናገራል። እግዚአብሔር ከኃጥአን ይርቃል፣ የጻድቁን ጸሎት ግን ይሰማል። መጽሐፈ ምሳሌ ምዕራፍ 15 ቁጥር 29 ላይ፣ አንደኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይ የጻድቁን ጸሎት ይሰማል። እንደገና ደግሞ ከጻድቁ ጸሎት የጻድቁ አፍ ሕይወትን ይሰጣል። ሕይወትን ይሰጣል። ከጻድቁ አፍ ሕይወት ይገኛል። የጻድቁ ከንፈር ለሰው ልጆች ምሕረት ቸርነት ይሰጣል። መጽሐፍ ቅዱስ እንዲህ ይላል፣ የጻድቅ አፍ ጥበብን ያስተምራል። የጻድቅ አፍ ጥበብን ያስተምራል። የጻድቅ አንደበት ሕይወትን ይሰጣል ይላል። እንደገና ደግሞ የጻድቅ መጽሐፍ እንዲህ ይላል፣ የጻድቅ አፍ ሕይወት የሕይወት ምንጭ ነው። መጽሐፈ ምሳሌ ምዕራፍ 10 ቁጥር 16 ላይ የጻድቅ አፍ የሕይወት ምንጭ ነው። ይሄ ማለት ጸሎቱ ማለት አስተምህሮቱ ማለት የሕይወት ምንጭ ነው። የድንግል ማርያም አፍ የሕይወት ምንጭ ነው። መጽሐፍ ቅዱስ ነው የሚነግራችሁ። የድንግል ማርያም አፍ የሕይወት ምንጭ ነው። ከድንግል ማርያም አፍ ማር ይገኛል። ከድንግል ማርያም አንደበት ሕይወት ይገኛል። ስለዚህ የድንግል ማርያም አንደበት ስለ ሁላችን የሚጸልይ አንደበት ነውና ሕይወትን ያሰጠናል። ሌላው እዛ መጽሐፍ ቅዱስ ነው እልልክ ብላችሁ እግዚአብሔርን አመስግኑት። ሌላው እዛ ላይ እንዲህ ይላል፣ የጻድቅ ከንፈሮቹ ብዙ ሰዎችን ይመግባል ይላል። የጻድቅ ከንፈሮች ብዙ ሰዎችን ይመግባል። መጽሐፈ ምሳሌ ቁጥር 10:21 ላይ የጻድቅ ከንፈሮች የማን ከንፈር? የተክለ ሃይማኖት ከንፈር ብዙዎችን ይመግባል። ይመግባል አይመግብም? ይመግባል አይመግብም? ይመግባል። ክብር ለተክለ ሃይማኖት። የጻድቅ ከንፈር ብዙዎችን ይመግባል። ቃለ እግዚአብሔርን ይመግባል። ሕይወትን ይሰጣል። የሞትን ቀንበር ይሰብራል። ከሞት ወደ ሕይወት ያሸጋግራል። የድንግል ማርያም ከንፈር ማር ከማር የበለጠ ጣዕም ያለው ሕይወት ያለውን ነገር ያዘንባል። በረከቱ አይደረብን። ደስ ያላችሁ ሰው አመስግኑ። ከንፈሯ ሕይወት አለው፣ ጣዕም አለው። ይኩነኒ ብላ የተቀበለችበት ቃል በረከት አለው፣ ጣዕም አለው፣ ይመግበናል። ሁላችሁም በሉ በከፍታ ድምፅ የድንግል ማርያም ከንፈር በሉ ይመግበናል። የድንግል ማርያም ከንፈር ያጠግበናል። የድንግል ማርያም አንደበት ምሕረት ያሰጠናል። ክብር ለድንግል ማርያም። ክብር ለተክለ ያሰጥሃል። ለዚህ ነው መጽሐፍ ቅዱስ ይህንን የተናገረው። አንደብቀው፣ እውነትን እንነጋገር። ዛሬ ጻድቁ አባታችን የአቡነ ተክለ ሃይማኖት ልደታቸው ነው። ቃል ኪዳናቸው ነው። የቃል ኪዳናቸው የቃል ኪዳን ተገብቶላቸዋል። በዚህ ቃል ኪዳን ደግሞ ጻድቁ አባታችን አቡነ ተክለ ሃይማኖት ያስምሩናል። ቃል ኪዳን የማይታበል ቃል ኪዳን ገብቶላቸዋል። የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ እንዲህ ይላል፣ ጻድቅን በጻድቅ ስም የተቀበለ ከደቀ መዝሙሬ መካከል እውነት እላችኋለሁ በደቀ መዝሙሬ ስም አንዲት ቀዝቃዛ ጽዋ ውሃ ያጠጣ እውነት እላችኋለሁ የደቀ መዝሙሬን ዋጋ ያገኛል። የአገልጋይን ዋጋ ያገኛል።
አንዲት ቀዝቃዛ ጽዋ ውሃ በጻድቁ ስም ብትሰጥ፣ በተክለ ሃይማኖት ስም ብትሰጥ፣ በወላዲተ አምላክ ስም ብትሰጥ ዋጋ ታገኛለህ። ዛሬ እዚህ ጋር የምትሰጡ ስጦታ ሁሉ ዋጋ ያስገኛል። የኃጢአት መደምሰሻ፣ የመንግሥተ ሰማያት መውረሻ፣ ምሕረትን ያሰጣል። ሌላው የጻድቁ ጸሎት ኃይል አለው። ምን አለው? ምን አለው? ያዕቆብ 5:16 የጻድቁ ሰው ጸሎት ኃይል አለው። ያድናል፣ እናገራለሁ፣ ያድናል። የተክለ ሃይማኖት ጸሎት ኃይል አለው። የተክለ ሃይማኖት ጸበል ኃይል አለው። አለ የለውም? እሱ በጸበል ሄዳናቸው ልን በላቸው። እግዚአብሔርን አመስግኑ። ያድናል፣ ኃይል አለው፣ ያድናል። አይደለም በካራቴ፣ እኛ ጋር ካራቴ የለም። ካራቴ ሰው ለመግደል እንጂ ሰው ለማዳን አይሆንም። አንዳንድ እነ ፓስተር ቀሌ በካራቴ አጋንንትን አወጣን ይሉ የለ እንዴ? በካራቴ አጋንንትን ማውጣት ቀልድ፣ ውሸት። ታዲያ እነሱ በካራቴ የሚያወጡ ከሆነ የእግዚአብሔር አገልጋይ የቅዱሳኑ ጸሎት ኃይል አለው የለውም? የአጋንንቱን ቀንበር ይሰብራል አይሰብርም? ክብር ለእግዚአብሔር ይሁን ብላለ መስሎ የእነሱ ሐሰትን ነው፣ የእነሱ ውሸትን ነው። ብዙ ውሸቶች አሉ፣ ብዙ ሐሰቶች አሉ። ግን የድንግል ማርያም ኃይል፣ የድንግል ማርያም ጸሎት ለእኛ ሕይወትን ነው፣ ያድናል። እውነት ነው የምነግራችሁ ነገር፣ እውነት ነው። አንዳች ሐሰት የለበትም። ድንግል ማርያም ታድናለች። ስሟ ሲጠራ ሰይጣን ይመለክታል። ድንግል ማርያም ከሞት ወደ ሕይወት ታሸጋግረናለች። ይህ ማለት ምን ማለት ነው? ተሰቀለች ማለት አይደለም። በእርግጥ ሊቃውንት የተሰቀለው ከማን የነሳው ሥጋ ነው? ከማን የነሳው ሥጋ ነው? ዓለም የዳነው በማን ሥጋ ነው? አዎ ዓለም የዳነው የምንበላው የምንጠጣው ሥጋና ደም ከድንግል ማርያም የነሳው ሥጋ እኮ ነው። ቅዳሴውን ተመልከቱት። ያው አባቴ ነፍስ ማነው ጸሎተ ፈትቶ ተዘከር ሥጋን ተነሳይከም ሰለስቱ ምዕት ላይ ተዘከር ሥጋን ተነሳይከም ቅድስት ድንግል የሚል አለ። ከቅድስት ድንግል ማርያም የነሳው ሥጋ ነው ዓለም ያዳነው። ስለዚህ ምክንያት ድኅነታችን ናት፣ ለድኅነታችን መሰረት ናት። ከእሷ በነሳው ሥጋ ቅዱስ ጳውሎስ ምን ብሏል? የመላእክትን ሥጋ አልነሳም፣ ከሰማይ ያመጣው ሥጋ አይደለም። ዓለም የዳነው በድንግል ማርያም ቸን ነው። ዓለም የዳነው ከድንግል ማርያም በነሳው ሥጋ ነው። ክብር ለድንግል ማርያም። ስለዚህ ታድናለች። ድንግል ማርያም የሕይወታችን የድኅነታችን መሰረት ናት። ጻድቁ አባታችን አቡነ ተክለ ሃይማኖት ጸሎታቸው ያድናል፣ ልመናቸው ያድናል። ታምረ ወንጌል ሰብከው መከራ ተቀብለው ተጋድለው የሰማዕትነትን አክሊል ተቀዳጅተዋልና ለብዙ ዓመታት ይላል ተጋድለው ለብዙ ዓመታት በደብረ አሰቦ በአንድ እግራቸው ለ7 ዓመት ቆመዋል። በሁለት እግራቸው 29 ዓመት ቆመው ጸልየዋል። ለዚች ሀገር እግዚአብሔር በእነዚህ ቅዱሳን ጸሎት ነው እየጠበቀን ያለው። እግዚአብሔር በቅዱሳኑ ጸሎት ሀገራችንን ኢትዮጵያን ባይጠብቅ ኖሮ የእኛማ ስራ በዚህ ዘመን የሰይጣኒዝምን መንገድ እያስፋፋል፣ ግብረ ሰዶምን እያስፋፋል፣ አዎ ወንድ ከወንድ ሴት ከሴት ዝሙት እየፈጸመ ትውልዱ መጥፋታችን እጅግ የበዛ ነበረ። በሚፈጽምበት ዘመን ላይ ያለን በግልጽ በገሃድ ወንድ ከወንድ ሴት ከሴት ዝሙት የሚፈጽምበት ዘመን ላይ ነው ያለን። ዋሻው እምነት በገሃድ ሀገሪቱም ለቅዱሳን የተባለችበት ሀገር ላይ ግን በእነዚህ ጻድቅ ጸሎት በቅዱሳን ጸሎት እግዚአብሔር ምሕረትን ቸርነትን አዎ አድርጎልን እንጂ እንደ ስራችንማ ቢሆን ኖሮ የት በደረስን ነበር። እግዚአብሔር ይጠብቀን። የጻድቁን በረከት ረድኤት ከሁላችን ጋር ሁላችን ያሳድርብን። እግዚአብሔር ረድኤታችን የጻድቁን የተክለ ሃይማኖትን ተጋድሎ ያውቃል። እግዚአብሔር በሉ በጻድቁ ይምረናል። እግዚአብሔር በሉ በጻድቁ ያድነናል። ክብር ለጻድቁ ነው። ለብላችሁ አመስግኑ። እስቲ የተቀመጣችሁ በሙሉ ይበቃኛል። ብድግ ብላችሁ ቁሙ። ወደዚህም ሰብሰብ